በወረዳው ህዝቡ የሚያነሳቸው የመልካም አስተዳደር ችግሮች ደረጃ በደረጃ እየተፈታ እንደሚገኝ ተገለጸ። በጉራጌ ዞን በአበሽጌ ወረዳ አስተዳደር የንጹህ መጠጥ ውሃ ለማህበረሰቡ ተደራሽ ለማድረግ በስፋት እየተሰራ መሆኑ ተገልጿል። በወረዳው የፈንጣ የንጹህ መጠጥ ውሃ ፕሮጀክት ከ5.5 ሚሊዮን ብር በላይ ወጪ በማድረግ 200 ኪሎ ቮልት የሆነ የትራንስፎርመር መከናወኑ ተነግሯል። በዘንድሮ በጀት ዓመት ብቻ ለውሃ ተቋማት 3 እና ለማህበረሰብ የኃይል አገልግሎት አንድ በድምሩ 4 ትራንስፎርመሮች መትከልና አገልግሎት እንዲሰጡ መደረጉንም ተጠቁሟል። ለረጅም ዓመታት አገልግሎት ሳይሰጥ የቆየውና የመልካም አስተዳደር ችግር ሆኖ የቆየው የፈንጣ የንጹህ መጠጥ ውሃ ፕሮጀክት የሚሆን ከ5.5 ሚሊዮን ብር በላይ ወጪ በማድረግ የትራንስፎርመር ተከላ መከናወኑም ተብራርቷል። የፈንጣ የንጹህ መጠጥ ውሃ ፕሮጀክት ወደ ስራ ሲገባ ፈንጣ ቀበሌን ጨምሮ ለ3 ቀበሌዎች የንጹህ መጠጥ ውሃ ተደራሽ እንደሚያደርግም ይጠበቃል። በጸጥታ ስጋት ውስጥ የሚገኙ አበሽጌ ወረዳ የህዝቡን ልማትና መልካም አስተዳደር ጥያቄ መመለሱ እንዳለ ሆኖ ትኩረት የሚሻው የንጹሃን ዜጎች አጋችና ዘራፊዎች ላይ የሚወሰደው እርምጃ ግን አሁንም በቂ ያለመሆኑ ይገለጻል።